ለአምላካችን ለእግዚአብሔር ይሁን። እንደምን አመሻችሁ። ቅዱስ የሆነው የአምላካችን ስም አሁንም ለዘላለም የተመሰገነ ይሁን። እግዚአብሔር ደግሞ ይሄንን እድል ስለሰጠኝ አምላኬን እጅግ አድርጌ አመሰግናለሁኝ። እግዚአብሔር ደግሞ ደስታውን በመካከላችን ይገልጣል። መጽሐፍ ቅዱስ ይዘን እንደሆነ የሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ያለውን የጌታን ቃል አብረን እናነባለን። የሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 1 እስከ ቁጥር 9 ያለውን የጌታን ቃል አብረን እናነባለን። አውጥታችሁ እንደሆነ ለምንወደው ለእግዚአብሔር ቃል ክብር ቆመን ደስ ይያለን ይህን የተወደደ ቃል አብረን እናነባለን። የእግዚአብሔርም ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ስም አነባለሁኝ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግስት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ቁጥር 6 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ግነቱ እንደ እግዚአብሔር ያለ ማንም ልብ ማረፊያ ይፈልጋል። ልብ መቀመጫ ይፈልጋል እና ሕያው የሆነ መሰረት ይፈልጋልና ለዛ ነው አንዱ ሰው ሲያስከፋል ሌላ ሰው ምን ፈልገው መታው አንችልም። መጠጋት ባህሪያችን ነው። ጥገኝነት ተፈጥሯችን ነው እና ቶሎ ምንመሸግበትን እንፈልጋለን። ለኛ ግን እንደ እግዚአብሔር ያለ አይተካም። በምንም የማይተካ መገኘት ነው ያለው። ብንመሸግበት ብንጠጋበት የሚያኮራ ነው። ስለዚህ እግዚአብሔር የኛ ስለሆነ ቅዱስ ስሙ ለዘላለም ይመስገን። እጅግ ደስ ብሎኛል። ቀድሜ እንዳልኩት የመንፈስ ቅዱስ ሳምንታቶች ላይ እንዳላችሁ ነው ማውቀው። በሱም ዙሪያ ነው የጌታን ቃል እንድንካፈል እድሉን ያገኘሁት። ስለዚህ ያው አማኝ የተሰራበት እውነት ስለሆነ መንፈስ ቅዱስ እና ዕለት ከጌታ ከኢየሱስ ጋር ጤናማውን የሆነውን ህይወት እንድንኖር የሚያስተምረን ደግሞም በእኛ የሚኖር እውነተኛ መምህራችን መሪያችን ነው። ስለዚህ ስለሱ እንማር ዘንድ ዕለት ይገባናል። ስለዚህ በብዙ ደስታ ነው ይሄን የጌታ ቃል አብረን የምንካፈለው። ታውቁ እንደሆነ ጌታችን ኢየሱስ በምድር ላይ በነበረበት ጊዜ ስለዚህ ሕያው ስለሆነ መንፈስ እና መምጣት በጣም በተደጋጋሚ ጊዜ ይነግረናል እና ተስፋ የተገባለት መንፈስ ነው። በሙላት መጥቶ ያውቃል፣ ሰርቶም ያውቃል። በተለያየ አጋጣሚዎች ህዝቡን መርቷል፣ አድኗል፣ ነፃ አውጥቷል፣ ተናግሯል። በጣም በተለያየ አይነት አሰራሩ ታውቋል። በጣም በብዙ እና ግን በሙላት በምድር በሚገለጥበትን መምጣት ጌታችን ኢየሱስ ክርስቶስ በተደጋጋሚ ጊዜ በምድር ባለው አገልግሎቱ ላይ እየተናገረ ከርሟል እና ታስታውሱ እንደነበር በዮሐንስ ወንጌል መጽሐፍ ምዕራፍ 14 ጀምሮ ልባቸው ታወከባቸው በጌታችን ኢየሱስ መሄድ ምክንያት ማለት ሊሄድ ነው ሲላቸው እጅግ ፈሩ፣ ደነገጡ። ስለዚህ ከማጋ ልንቀጥል ነው አሉ። ታውቁ እንደሆነ ቤት ተተው ነው የወጡት፣ ማህበረሰብ ተተው ነው የወጡት። በጣም ብዙ ስም ተሸክመዋል፣ ለሞት ይፈልጓቸዋል እና አንድ መተማመኛ የነበራቸው ኢየሱስ ነው። ከኢየሱስ ጋር ውለው ነው የሚያድሩት። እሱም በመኖሩ በብዙ ይጽናናሉና ጌታም ደግሞ ሊሄድ ነው በማለቱ እጅግ አዘኑ እና የጌታችንን ማጽናኛ ሁለት ነበር። አንድም መሄዴ ላለመመለስ ሳይሆን ተመልሼ እናንተን እኔ ባለሁበት ለዘላለም እንድትኖሩ ልወስዳችሁ ነው መሄደው። ስፍራ ላዘጋጅ ነው መሄደው። መኖሪያን ላዘጋጅ ነው መሄደው። ከዚያም ደግሞ በእኔ መሄድ ምትክ የሚመጣ ደግሞ ሌላ አለ። እርሱም ደግሞ ፕሮሚስድ ቃል የተገባለት አብ በስሜ የሚልከው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። እርሱ ይመጣል፣ ከዛ ወደ እውነት ሁሉ ይመራችኋል።
እና ትልቅ ተስፋ ነው ስለዚህ አትፍሩ ለፍርሃት አይዳርጋችሁ በፍጹም እንደዚህ አይነት ነገር ይልቁንስ ልባችሁን የሚደግፍ ነው ወላጅ እንደሌላችሁ ልጆች አልተዋችሁም ከናንተ ጋር ሚኖር ይላል መጽሐፍ ቅዱሳችን ለዘላለም ከናንተ ጋር ሚኖር ደግሞ እንደሱ ብቻ አይደለም በእናንተ ውስጥ ሚኖር መንፈስ ይመጣል እርሱም የእግዚአብሔር መንፈስ ነው እና እሱ ሲመጣ ሁሉን ያስተምራችኋል ይላል ወደ እውነት ይመራችኋል ይላል በጣም ለአማኝ ልከኝነት የሚያበጅ ማለት ነው ለአማኝ እውነተኛ መንፈሳዊ ህይወት እንዲኖር የሚያደርግ ሕያው የሆነ የእግዚአብሔር መንፈስ ነው በጣም ዘመናት ይቆጠራሉ እስከ ዛሬ እየተማርን ነው ወደፊትም መማራችንን እንቀጥላለን መምህራችን ስለሆነ እሱ እና እሱ እውነት ነው እና መጨረሻ ግን ጌታችን ኢየሱስ ክርስቶስ በምድር ያለውን የአገልግሎት ቆይታ ጨርሶ ወደ አባቱ ሊመለስ ባለበት ቅጽበት የተናገረው የመጨረሻ ንግግር ነው ቅድም ያነበብነው የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ያለው የእግዚአብሔር ቃል ክፍል ጌታችን ከማረጉ ከጥቂት ጊዜያቶች በፊት ያወራው በቃ የመጨረሻው ይሄንን ሉቃስ እንደነገረን ቅዱስ ሉቃስ እንደጻፈልን ይሄንን ንግግር ከተናገረ በኋላ ይላል መጽሐፋችን አይኖች ሁሉ ያዩት ወደ ላይ ከፋለ ደመናም ተቀበለችው ከአይናቸውም ሰወረቻቸው ይላል እናም ብለው ተክብለው ሲቆዩ ኋላ እንደምታውቁት ሁለት ነጫጭ የለበሱ መላእክት ቆመው እና ለምንድን ነው የምትጠብቁት እንዲሁ ያያችሁት እኮ የሄደው ጌታ እንደዚሁ አይኖች ያዩት ደግሞ ይመጣል በዛ መካከል ግን የተሰጣችሁን ተልኮ ሮጥ ብትሉ አይሻልም ወይ ነው አይኖቻችሁ እንደዚህ ብቻ ሆነው እንዳይቀሩ በልብ ቀና በሉ በስራ ግን ምድር የተሰጠን ተልኮ አለ አማኝ ምን ጊዜም ልቡ ወደ ላይ ነው ስራው ግን ወደ ጎን ነው ወደ ያቅጣጫው ይንቀሳቀሳል እና መላእክቶቹም ሪማይንድ ነው ያረጋቸው እንደ ትክክል ብላችሁ አትቆዩ አንድ ቀን ይመጣል የሁሉም ትኩረት የሚሰበሰብበት ቀን በታላቅ መለከት ተነፍቶ በመላእክት አለቃ ጌታችን ኢየሱስ በታላቅ ክብር የሚመጣበት ቀን አለ እና ተደብቆ አይደለም የሚሄደው ሲመጣም ተደብቆ አይደለም የሚመጣው በግልጥ ነው የሚመጣው እስከዛ ግን የሰጣችሁን ተልኮ አይነት ነው ትምርቱ ስለዚህ ሮጥ ማለት አለባችሁ ነው ግን ይሄ ተልኮ በምን ይፈጸማል ነው እና ያለ ጌታ ኢየሱስ አብሮነት እንዴት ይሄ ተልኮ ይሆናል ታስታውሱ ከነበረ ትንሽ ለማስታወስ ነው ሞክረው ታስታውሱ ከነበረ ጌታችን ኢየሱስ ሁለት አድርጎ ብዙ ካስተማራቸው በኋላ አጋንንትን እንዲያወጡ በሽተኞችን እንዲፈውሱ ድውያን ነፃ እንዲያወጡ ከዚያም ደግሞ ወንጌል እንዲያስተምሩ ሁለት አድርጎ ልኳቸዋል 12ቱንም 72ቱንም ይዟቸው ሁሉንም ልኳል መጽሐፍ ቅዱሳችን እንደሚያስተምረን ማለት ነው እና ትልቅ ነገር አድርገው መተው ወደ ጌታ እግር ስር ሰብሰብ ቢሉና ጌታችን አጋንንት ኮቱ ሪፖርት ያረጉለታልና እና አንዳንድ ያልተመለሰላቸው ነገር ካለ ጌታችን እዛው ጋር ይመልስላቸዋል እና አሁን ግን በጣም ያለ ጌታ ኢየሱስ ትልቅ ሸክምና ተልኮ ተሰጥቷቸዋል ግን ከማጋ አሁንም የሚታይ ኢየሱስ የለም ከፊት የሚቀድም ኢየሱስ የለም ባህር የሚከፍል ኢየሱስ የለም ማን ነው በአበሉን ጸጥ የሚያደርግ የለም ብቻቸውን ያሉ ነው የሚመስሉት ትልቅም ተልኮ ነው እነሱ መሃል የተቀመጠው ከዚህ በፊት እንዲላለ ተልኮ ብቻቸውን ተትተው አያውቁም ነበር አሁን ግን የብቸኝነት ወቅት ይመስላል እና በትንሽ ፍርሃት ውስጥ ያሉ ነው የሚመስሉት ግን ጌታችን እንደዚህ ብሎዋቸዋል እንደቀድም እንዳነበብነው ተልኮውን ያላብሮነቱ አይደለም የሰጣቸው ሕያው ተልኮ እንደተቀበለ አማኝ እንዴት እንቀጥል ልላችሁ ነው ዛሬ የመጣሁትና ተልኮ እንደተቀበለ አማኝ እና ተልኮ እንደተሰጠው አማኝ ጌታ ስለ ተልኮ እንዳማከረው እና ጌታ ስለ ተልኮ እንዳዋየው አማኝ በምን እንቀጥል ምን ተይዞ ይቀጥላል እንዴትስ ነው ምን ቀጥለው የሚሉትን ጥቂት ነገሮች ብቻ እንድናይ ነው በፊታችሁ የቆምኩትና መጽሐፍ ቅዱስ እንደሚነግረን ቅዱስ ሉቃስ ለቴዎፍሎስ እየጻፈለት እንደነገረው ቀደም ባለው መጽሐፌ በሉቃስ ወንጌል ማለት ነው ስለ ጌታችን ኢየሱስ አስተምሮ እንዴት እንዳደረገ ቅዱሳን እንዴት እንደተመረጡ ነገርኩ አስተማርኩ እና እስከ እርገቱ ድረስ ያለውን የህይወት ጊዜውን በደንብ አድርጌ ነግሬሃለሁ አሁን ደግሞ ከትንሳኤው በኋላ ደግሞ ከህማማቱ በኋላ በሉቃስ ወንጌልና በሐዋርያት ሥራ መጽሐፍ መካከል ያለው ይሄ ነው እስከ ሞቱ ያለው ነው የሚያጠቃልለው ይሄኛው ደግሞ ከትንሳኤ በኋላ ያለው ነው ምናልባት 40 ቀን ያህል ነው የታያቸውና ምን ሲያረግ ቆየ ካልከኝ ስለ እግዚአብሔር መንግስት እያወራቸው ስለ እግዚአብሔር መንግስት ደጋግሞ እያሳያቸው እያሳመናቸው እያስታወቃቸው ከትንሳኤው በኋላ ከህማማቱ በኋላ ይሄንን እያስረዳቸው ሰነበተ ኢየሱስ እና ስለ እግዚአብሔር መንግስት አሁንም በልባቸው እንዲቆይ ስለፈለገ አንድ ልንኖርለት የሚገባ መንግስት አለ ልናገለግለው ልንደነግጥለት ጎንበስ ልንልለት ተነስቶ እንኳን ኢየሱስ ከሙታን መካከል ተነስቶ እንኳን የሞተለትን ጉዳይ ያስታውሳቸዋል ስለ እግዚአብሔር መንግስትና ከህማማቱ በኋላ ታላላቅ ኃይል የተገታውቁ እንደሆነ ጌታችን ኢየሱስ ከሙታን መካከል ሲነሳ እግዚአብሔር የመጨረሻ ኃይሉን ነው የገለጠው ይለናል ቅዱስ ጳውሎስ በኤፌሶን መጽሐፍ ላይ አይደል
የኃይሉን ታላቅነት እንድትረዱ እሱም ኢየሱስ ክርስቶስን ከሙታን መካከል ሲያስነሳው የተገለጠውን ኃይል ነው የሚለንና ታላቅ ኃይል ነው እኮ በሞቱ በኩል የተገለጠው ግን ጌታችን ከሱ ኃይል በላይ የሚያሳስበው አንድ ጩኸት አለ ምን ሲባል የእግዚአብሔር መንግስት ጉዳይ የእግዚአብሔር መንግስት ጉዳይ እና ለመንግስት ነው የሞተው ኢየሱስ ለእግዚአብሔር መንግስት ጉዳይ ለተልቆ ለትልቁ አጀንዳ ነው የሞተው ጉዳይ መጽሐፍ ቅዱሳችን እንደሚነግረን ጌታችን ኢየሱስም ከዮሐንስ ጥምቀት በኋላ በግልጥ ነው አይደለም የሚለው የእግዚአብሔር መንግስት ቀርባለችና ጅማሬው የአገልግሎቱም ጅማሬ ኢየሱስ አንደበቱን የከፈተበት ጅማሬ ሰው ኢየሱስን ሲያየው የሰማው የመጀመሪያው ነገር የእግዚአብሔር መንግስት የመጨረሻው ወደ አባቱ ከመሄዱ በፊት የመጨረሻው ንግግርስ ምንድነው ሲባል የእግዚአብሔር መንግስት አያችሁ የሚያግባባን የእግዚአብሔር መንግስት ነው ጌታን ህይወቱን ያስከፈለው በዛ ሁሉ የስቃይ መንገድ ውስጥ ያለፈው ያ ሆኖ እንዲከፈት የተዘጋጀ የእግዚአብሔር መንግስት ስለነበር ነው ተከፈተ አይደለም የሚለው መጽሐፍ የዕብራዊ ጸሐፊ እኮ እንደሚነግረን ተመርቆ ተከፈተ መንገዱ ቀድሞ ምቹ አልነበረም ማንንም ይሄድበት ዘንድ አይቻልም ከመጣው በስተቀር ይሄድ የለም ነበር ከላይ ከመጣው በስተቀር ቀድሞ ይሄድበት ማንንም አልነበረም በክርስቶስ ኢየሱስ ሞት በኩል ግን መረቀው እግዚአብሔር ሪፋን ቆረጠ መስቀል ላይ በኢየሱስ በኩል የእግዚአብሔር መንግስት ተበሰረ ለትውልድ እንዴት ያለ ድል ነው እንዴት ያለ በረከት ነው አማኞች ነፃ ይሆነው እኮ ዳውን ስለከፈለው እኮ ነው በነፃነት ቀና ያልነው እኮ እሱ ስለጨረሰው ነው ይሄ ጌታ ለዘላለም ስሙ የተቀደሰ ይሁን አዎ የእግዚአብሔር መንግስት ሰዎች አጋንንት ሲወጡ ሲያይ በጣም ጥሩ ነው ከዚህ ሁሉ በላይ ግን የእግዚአብሔር መንግስት ሰዎች ከሙታን ሲነሱ ሲያይ በጣም ጥሩ ነው ከዚህ የሚበልጥ ግን ጉዳይ አለ የእግዚአብሔር መንግስት ሰዎች በጣም በብዙ ተአምራት ሲታጀቡ መልካም ነው ቅዱሳን ራሱ ሐዋርያቶች በጣም ተደንቀው በብዙ ነገር ኢየሱስን ሊያወሩት ይሞክራሉ አይ ጥሩ ነው ዞር ብሎ እኮ አባቱን አመስግኗል ከታላላቆች ሰውረ ለነዚህ ለምስኪኖች ይሄንን ሚስጥር ስለገለጥክላቸው አመሰግናለሁ ይልና ዞር ብሎ ግን ይነግራቸዋል ከዚህ የሚበልጥ አለ እሺ አጋንንት ከመውጣት የሚበልጥ ሽባ ከመተርተር የሚበልጥ እውር ከማምን አለ ሲባል በሰማይ የሚጻፍ አንድ ስም አለ በመንግስቱ ዜጎች ሆናቸዋል በመንግስቱ ሕያዋን ሆናቸው እግዚአብሔር መንግስት ላስቸግራቸው ጮክ በሉና እስኪ እግዚአብሔር መንግስት በሉ እስኪ በልጁ በኢየሱስ በኩል የተከፈተ በልጁ በኢየሱስ በኩል የተበሰረ አይቻልም ነበር እንደውም እኮ መጽሐፍ እንደሚነግረን በጨለማው መንግስት ስር ነበራችሁ ያ መጽሐፍ ቅዱሳችን እንደሚነግረን ማለት ነው የጌታ ቃል እንደሚያወራ ሐዋርያ ቅዱስ ጳውሎስ እንደነገረ ለቆላስያስ ሰዎች እንደነገራቸው በጨለማ መንግስት ነበራችሁ ይልና አሁን በርሱ ምክንያት ግን አፈለሳችሁ ፈለስን ማለት ነው ነበር ይኸውላችሁ ተገርስሶ ሞቶ ጠፍቶ አይደለም መንግስቱ እያለ አሁን ራሱ እያለ ወደ ሌላ መንግስት እንዴት ሲባል ብርቱ ነው የመጣው ኃይለኛ ነው የመጣው ያኛው ንጉስ የሚመታ ነው ይሄ የነገስታት ንጉስ ይባላል እርሱም የናዝሬቱ ኢየሱስ እግዚአብሔር መንግስት የጌታችን ትልቁ ተልእኮ ምን ነበር መንግስት ነሳውስ እንደነበር በፍርሃት ውስጥ ለነበሩ ለደቀ መዛሙርቱ የሉቃስ ወንጌል መጽሐፍ ላይ ነካ አርጓቸው ኢየሱስ አንተ ታናሽ መንጋ አቤት ሲለው አይዞ አንድ ቀን ትልቅ ትሆናለህ አይደለም ያለው አንተ ታናሽ መንጋ አቤት አይዞ ምን ነው ሲባል ያባቴ ፈቃድ አንድ ነው ምን ሲለው መንግስትን ሊሰጥህ ታናሽ መንጋ መንግስት አብሮኮ ሄደ ታናሽ መንጋ የተጠቃ መንጋ በብዙ ዕውቀት ያልታጀበ ነው የሚመስለው ሰራዊት የሌለው ነው የሚመስለው ምንም በዙሪያው በጣም የተደራጀ ነው ማይመስለው ግን ደግሞ መንግስት እየተዘጋጀ እንዴት ሲባል አለ አንድ መሐከለኛ አለ መንግስትን የሚሰጥ የሚያረጋግጥ አሹ ሳይ የእግዚአብሔር መንግስት ትልቁ ጩኸት ትልቁ ተልእኮ ትልቁ ጉዳይ ትልቁ ትኩረት ነው አው ኢየሱስ ከሞት ተነሳ ደስ ይላል እናመልከዋለን በሱ ኢየሱስ ከሞት ተነስቶም ግን የሚያስታውሰው ጉዳይ አለው መንግስት እግዚአብሔር መንግስት ላይ ፎርሽን መቀጠል ይከብዳል ምክንያቱም ያሰባሰበንም ያስተዋወቀንም ይሄው መንግስት ነው እምንቀጥለው ሰራተኞች ተብለን የተጠራነው ለዚህ መንግስት ነው እግዚአብሔር ይሄን ጸጋ ያብዛልን ከማማቱ በኋላ እየታያቸው ይላል በብዙ ማስረጃ ያው መሆኑን እያስረዳቸው ግን ስለ መንግስት ነው የሚነግራቸው
በጣም ድንቅ እኮ ነው እና በጣም ተደንቀዋል የሞተ ሲነሳ ያውቃሉ እንደ አልዓዛር ያለ ሞትን አጥፍቶ የተነሳ ግን አያውቁ ብቸኛ ኢየሱስ ነው ድንቅ ነው በኩር አይደለም የሚለው መጽሐፍ ቅዱስ የትንሳኤ ከዚህ በፊት እኮ የተነሱ አሉ ይሄኛው ግን ትንሳኤ ነው ለዘላለም ሞት የተቀበረበት ማንነት ነው እና ለዛ ነው ሞት ማንፈራው ኢየሱስን ያያየን ነው ከዛ በፊት ምናልባት ሰዎች ቢነሱ ደግሞ የመሞት እድል አላቸው ኢየሱስን ያመነ ግን ይላል መጽሐፋችን አይደል ቢሞት እንኳን እኮ ነው የሚለን ለዘላለም ግን እና ያው መሆኑን አስረዳቸው አሳመናቸው ግን እግዚአብሔር መንግስት እና በጣም ተደነቁ ከዛ ጌታችን አሁንም ሪማይንድ አደረጋቸው ስለ መንግስቱ ተልኮን ስለሚያደርጉበት ቱል ነው ያወራ ያለው ስለ ሕያው ስለሆነው ማለት ነውና ዮሐንስ ሲያጠምቅ ታውቁት የለ የቅርብ ጊዜ ምስክር ስለሆነው የዮሐንስን ጥምቀት እንደሱ አይነት ጥምቀት አለ እሺ የመንፈስ ቅዱስ ይባላል እና እሱን ጥምቀት እስክታገኙ ድረስ እንዳትወጡ ከየሩ ሌላ መንግስት ስለሆነ የምትቃወሙት የሚሰፋ ሌላ መንግስት ስላለ እያሰፋችሁ ስለምትቀጥሉ እና ያኛውን መንግስት ደግሞ ስለምትመቱ ኃይል ስለሚያስፈልጋችሁ እሱ ኃይል እስኪመጣ ድረስ እንዳትንቀሳቀሱ አላቸው እና ግን ደቀ መዛሙርቱ አሜን ይላሉም ስለ መንግስቱም ይሰማሉ ግን ሌላ ደግሞ የመንግስት ጉዳይ ልባቸው ውስጥ ሌላ መንግስት እና እሱን ጥያቄ ጠየቁት ጌታችንን በዚህ ወራት ነው ግን የእስራኤልን መንግስት የምትመልስልን የእስራኤል መንግስት ይላሉ ኢየሱስ የእግዚአብሔር መንግስት ይላል እነሱም ውስጥ ሌላ መንግስት አለ እስካልተሸነፈ ድረስ ይሄ የእግዚአብሔር መንግስት በሙላት መስራት አይችልም በልባቸው ቀድሞ ያለው እስካልተሸነፈ ድረስ እና ያኔ ነው ግን የምትመልሰው ለእስራኤል መንግስት ሙሉ ነገርን የምታዘጋጅ ያኔ ይሆን ምናምን አሉት ኢየሱስ አብ በገዛ ስልጣኑ ወራትንና ጊዜያትን መወሰን የሱ ድርሻ ለእናንተ አልተሰጣችሁም ግን እኮ አሁንም እነግራችሁ ሌላ አለኝ ምን መንግስት አሁንም መልሰው የሚያመጣቸው የእግዚአብሔር መንግስት እንዴት ነው ቆይ ማለት አሁን እሱን ተውት ሰዎች እኮ ደህና ሆነዋል ድነዋል ከኃጢአት ነፃ ወጥተዋል በክርስቶስ ኢየሱስ አምነዋል ግን ደግሞ በሮም ወታደር ግዛት ውስጥ ያሉ በተለያየ የቀኝ ግዛት አዙሪት ውስጥ የገቡ ሰዎች ናቸው እንደ ሀገር እቺ ሀገር አትድንም ወይ ሻውን ከሞት ተነሳ በመስቀል አለፍ ታዲያውን ያንተ ሞት ያንተ ይሄንን ነገር አያስተካክል እሱ ሌላ ወቅት አለው ግን ከዚህ ጋር የሚገናኝ አይደለም ይሄ የኔ እንደዚህ መሆን ሌላ ጉዳይ ምን የእግዚአብሔር መንግስት እሺ ታዲያ እንዴት ነው የሚሆነው እኔ ደጋግሜ ስላችሁ እንደነበረ አብ ደግሞ ተስፋ የሰጠው አንድ የእግዚአብሔር መንፈስ አለ መንፈስ ቅዱስ እሺ ቅድም ይተጠመቃላችሁ እሱ ይመጣል ዋው በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ አያችሁ የምታገለግሉት ይሄ መንግስት የእግዚአብሔር መንግስት ያለ ኃይል አይሆንም የኃይል ምንጩ ደግሞ ቅዱስ ነው የትኛውም አገዛዝ ያለ ኃይል ሊሰነብት አይችልም ካልሆነ በሐሳብ ላይ ነው ሊለክስ የሚችለው ተግባራዊ ንክስና እንዲያስፈልግ ኃይል ያስፈልጋል ለምን ተቃዋሚ ሌላ ኃይል ስላለ ያንን ኃይል ማሸነፍ የሚቻልበት ሌላ ኃይል ያስፈልጋል መንግስቱ የሚሰፋበት ሌላ ኃይል ያስፈልጋል እንደውም ታስታውሱ ከነበረ ደቀ መዛሙርቱ ጌታችን ካላካቸው በኋላ ጋንንትና አስወጥተው መተው በስምህ እንኳን ጋንንቶች ታዘዙልን ሲሉት ጌታችን የመለሰው መልስ ታስታውሳላችሁ አሁን አለ ሰይጣን ከሰማይ እንደ መብረቅ የተገለጠ ኃይል ነበር ጋንንትን የሚመታ የጨለመውን መንግስት የሚያወርድ የሱን ግዛት የሚወርስ ኃይል ተልኳችንን በምንድነው የምንወጣው በመንፈስ ቅዱስ እንዴት አድርገን በኃይል ያለ ኃይል ይሄ መንግስት ይሰፋ ዘንድ አይሆንም እንዴት ነው ይሄ ኃይል የሚመጣው በመንፈስ ቅዱስ አማካኝነት የመንፈስ ቅዱስ መኖር ታላቁ ስራ ምን ነው ለእግዚአብሔር መንግስት ኃይል ያቀብላል ማለት ነው ለቅዱሳን ኃይል ያቀብላል ከዛስ ግዛት እየሰፋ ይሄዳል ቴሪቶሪው ይሰፋል
ግዛቱን በሙሉ መጠቅለል ይጀምራል በኃይል ያደገ ይበዛ ነበር ይላል መጽሐፍ ቅዱሳችን በሐዋርያ ሥራ ስታነቡ በኃይል የሚያሸንፍ አቅም በአማኞች ውስጥ የሚከተው መንፈስ ቅዱስ ነው አንዳንድ ነገሮች ታግለን አይደለም የምናሸንፋቸው በኃይል አንዳንድ ነገሮች የኛን ጡንቻ አይፈልጉም አንዳንድ ነገሮች የኛን ኮሚትመንት ብቻ አይፈልጉም ኦፍ ኮርስ ኮሚትድ መሆን ጥሩ ነው እንደሱ ብቻ ግን የማይመለሱ ጥያቄዎች አሉ አንዳንድ ነገሮች የኛን ልምምድ ብቻ አይፈልጉም ኃይል ይፈልጋል ኃይል አስቸግራችሁ ነው ጮክ በሉና እስኪ ኃይል በሉ እስኪ ኃይል የእግዚአብሔር መንግስት ብሎናል አይደል በኃይል የሚሰፋን የኃይል ጉዳይ ነው መብልና መጠጥ ብቻ አይደለም በመንፈስ ቅዱስ ያለ ደስታ ያለበት ኃይል ያለበት ፍስሐ ያለበት ነው የእግዚአብሔር መንግስት ኦፕሬት የሚደረገው በኃይል ኃይል የተሸከሙ አማኞች ያስታውቃሉ ኃይል በውስጣቸው ያለ በመንፈስ ቅዱስ አማካኝነት ኃይልን የተላበሱ አማኞች ያስታውቃሉ ምናልባት ብዙዎችን እየተላለፈ የያዘው ትብታብ እነሱ ተራ ላይ እሳት እንደበላው መበጣጣስ ይጀምራል ኃይል እግዚአብሔር ቤተሰቦች ለኃይል መጮህ አለብን ያለ ኃይል አንጋፋውም ያለ ኃይል በፍጹም ያንን የጨለማ ጉልበት ልናልፍ አንችልም ኃይል ያስፈልገናል ጌታችን ኢየሱስም እንደተናገረው ኃይልን ትቀበላላችሁ በመንፈስ ቅዱስ መገኘት ውስጥ ምን አገኘን ኃይል በመንፈስ ቅዱስ መምጣት ውስጥ ምን ነው የሚጨመርልን ኃይል ማለት ምን ማለት ነው ነገሮችን የምናደርግበት ጉልበት የምናሸንፍበት የምንቀጥልበት ጉልበት ታስተውሱ ከነበር ቅዱስ ጳውሎስ በቆሮንቶስ ሰዎች መካከል ሲገለጥ ጩኸቴም ትምርቴም ሐሳቤም ስብከቴም እምነታችሁ በእግዚአብሔር ላይ ብቻ እንዲሆን እንጂ በሌላ እንዳይሆን ቆርጬ ነበር ለዛውም ሲባል ስብከቴ አይደል ከዛስ መንፈስ ቅዱስና ኃይልን በመግለጥ በኃይል የተሞላ አማኝ በኃይል የታጠቀ አማኝ እግዚአብሔር ያድርገን ባካሽ ጮክ ብላችሁ አሜን በሉ እስኪ ምናሸንፈው በኃይል ነው በምክክር ማይወድቅ ግንብ አለ በድርድር ማይናዱ ተራሮች አሉና በቃ በመለማመጥ ኃይል የሚያስፈልጋቸው ኢየሱስ ክርስቶስ ለዘላለም ጌታ ነው ኃይል የታጠቀ አማኝ በኃጢአት ላይ ጉልበት አለው ኃይል የታጠቀ አማኝ ፈተናዎችን የሚያልፍበት አቅም አለው ኃይል የታጠቀ አማኝ ጠላት ላዘጋጀለት ግብዣ በፍጹም ልቡ አይማልልም ኃይል በልባችን ሲሆን የእግዚአብሔር መንግስት በሙላት መስፋት ትጀምራለች ይሄ ቤት በመሰረቱ የኃይል ቤት ነው የእግዚአብሔር መንግስት አለ ታውቃላችሁ በተለያየ ተጽዕኖ ውስጥ ነው ያለነው በመድር ላይ ስንኖር ምክንያቱም የዚህ ዓለም ገዢ አለ እና በተለያየ አይነት አጋጣሚ የሚሰራበት የሚንቀሳቀስበት ምቹ ሜዳው ነው ይሄንን ዓለም ለማለፍ ኃይል ያስፈልገናል የእግዚአብሔር ቤተሰቦች ለኃይል መጮህ መንፈሳዊነት ነው ለኃይል መጮህ ጤናማነት ነው እና ይሄን የእግዚአብሔር መንግስት የተሰጠንን ተልኮ የተሰጠንን አደራ ይሄ ስለ እግዚአብሔር መንግስት የተወራው ይሄ እውነት እንዴት ይገፋል በመንፈስ ቅዱስ እንዴት በኃይል ኃይል መልበሰን ሚል መዝሙር ነበር የድሮ መዝሙር ኃይል መልበስ ኢየሱስ ጌታ ነው ያስፈልገናል ለጸሎት ኃይል ለመቀደስ ኃይል በእግዚአብሔር ፊት ለመሆን ኃይል ቃሉን ለማጥናት ኃይል ለማገልገል ኃይል ያስፈልገናል ኃይል እግዚአብሔር ቤተሰቦች አንዳንድ ነገሮች እየደከምን ይሄድ ነው ከኃይል እጦት ነው የኃይል ምንጫችን መንፈስ ቅዱስ ነው ከመንፈስ ቅዱስ ጋር ህብረታችን በጠበቀ ቁጥር ኃይላችን ታደሰ እንደዛ ኮነ የሚለው መጽሐፍ ቅዱስ ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ በፍጹም ድካምና መሰባበር ውስጥ ለነበሩ የኪዳን ህዝብ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን አማኝ ሲጀመር በተሐድሶ የሚቀጥል ስለሆነ ያደሰ ያሻገረ እየለወጠ መሄድ ስለሆነ ለኃይል መጮህ አለብን እንግዲህ ላስቸግራችሁ ነው
የጎረምሳ ነገር አጠገባችሁ ያለውን ሰው ያዝ አድርጉልኝና ለኃይል መጮህ አለብን በሉት እንዲህ መቀጠል የለብንም እንደው የምክር ነገር ንገሩት እንዲህ አንቀጥልም ኃይል ያስፈልገናል ኃይል በጌታ በኢየሱስም ይሄ ኃይል በእኛ ላይ ይሁን ኃይል የእንቅልፍን ጉልበት ምናሸንፍበት ኃይል ለመንበርከክ ጉልበታችንን ምናስለምድበት ኃይል በጣም ከሞቀ ነገር መካከል ኖ ብሎ ለመውጣት ኃይል ያስፈልገናል ትልልቅ ግብሾች አለም በጣም ጥቃቅን የተባሉ ነገሮች ናቸው ብዙዎቻችን ያደከሙን ያሉት እነሱን ጥሎ ለማለፍ እግዚአብሔር ይሄን ጸጋውንም ያብዛልን ኃይል ተቀበላላችሁ ከዛስ በኢየሩሳሌም ከዛስ በይሁዳ ከዛስ ሰማሪያ ከዛስ እስከ ምድር ዳርቻ ድረስ ክራች ዋው በጣም ነው ልቤን የሚገዛኝ ምስክሮቼ አመነን እንድንመሰክርለት መረጠን እኔ ልቤ ይሞቃል ይሄ ቃል ሳጠና ምስክሮቼ የመጨረሻው እኮ ንግግር ነው ኃይል ተቀበላላችሁ የሚመጣ መንፈስ አለ ስለ እግዚአብሔር መንግስት ነው ተልኳችሁ ሸክማችሁ የእግዚአብሔር መንግስት ነው ኃይል ተቀበላላችሁ ከዛ በኋላ ተውት ይሄን የምድሩ መንግስት ተውት አሁን ያላችሁበትን ጥያቄ ተውትና ይመጣል ኃይል ከዛስ ቆይሽ ይሄ ሁሉ ኃይል መጣ ከዛ ስለ እግዚአብሔር መንግስት ከዛስ በኋላ ምንድነው ፋይናሊ ምን ሆነው ምትሆኑት አዎ ምስክሮቼ ልንመሰክርለት ፈለገ እንዴት እንደማስረዳና ምን አይነት ቃል እንደሚገጣጠምልኝ አላቀም ስለ ምስክር ለማውራት እስኪ መስክር የሚባለው ሰው የተሻለ ንግግር ያለው እስኪ መስክር እስኪ እንዴት እንደሆነ በጣም ጥሩ ይሆነና ቢያወራ ተሰሚ ሆነ ሲያወራት ሰውልድ የሚሰማው ሰው ይመረጣል ራሱ ለመመስከር አንድ የተሻለ ሰው ስለሱ እንድታወሩለት ከፈለገ በጣም በብዙ የተሻለ መሆን አለባችሁ ከሚመረጡት መካከል በተሻለ ጥበብ በተሻለ ንግግር ክህሎት በተሻለ ተሰሚነት በተሻለ ፖዚሽን ከፍ እሱም መሰከረ እንዲባል እኮ ነው እሱም አወራ አዎ እሱም እንትን አለ ብዙዎቹ ታውቁ እንደሆነ በጣም የተሻሉ አርቲስቶች ናቸው ስለ ድርጅቶች በዜናዎቻችን መካከል ማስታወቂያ ብለው የሚመሰክሩት ስለምንወዳቸው ኦኬ ከሌም አወራለት ይባል ኦኬ እንትን ድርጅት እኮ ከሌም ማስተዋወቀው በቃ ሰው ያምነዋል ይባል አይ ግድ የለም ታማኒ ሰው ፈልግ ይባላል ሲመሰክር የሚታመን ሰው ልከኛ ሰው በጣም የሚመሰከርለት ሰው አቋሙ ጥሩ የሆነ ሰው ንግግሩ በጎ የሆነ ሰው ተሰሚው የተሻለ ፖዚሽን ያለው ሰው ፈልጉና እሱን አናግሩት ይባላል የሚከፈለው ዋጋ ይከፈላል የሚከፈለው ነገር ይደረጋል እሱ ብቻ ያውራ ይባላል ጌታ እንደዚህ ያለ የሚከፈለው ዋጋ ይከፈላል የሚከፈለው ነገር ሁሉ ጨርሰዋለሁ ግን የተሻሉ በሚባሉ መተዳ አይደለም በጣም ተናጋሪ በሚባሉ በጣም ስልጣን ባላቸው መካከል አይደለም እና ከሚመረጡት መካከል የቀሩ ለምርጫ ቀዳሚ ያልሆኑ እነሱ ይመስክሩልኝ አመነን ኢየሱስ እንድንመሰክርለት በጣም እኮ ድንቅ ነው እኮ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ላይ ታስታውሱ ከነበረ ወንድሞቼ መጠራታችሁን ተመልከቱ አይደል ተመልከቱ እንደ ሰው ጥበበኞች የሆኑ ብዙዎች ይያሉ ኃያላን የሆኑ ብዙዎች ይያሉ ባላባቶች የሆኑ ብዙዎች ይያሉ በጣም በዚህ ዓለም መደዳ ቀዳሚ እንደ አካለ የሚባልለት ይያለ እግዚአብሔር የዚህን ዓለም ጥበብ ሞኝነት ሊያደርግ ሲፈልግ የወደቁትን የተጣሉትን የማይጠቅሙትን በቁጥር የማይገቡትን ፈለገ ምን እንዲታወቅለት ነው ሲባል ሚችሉ ሰዎች አሉለት እንዲባል አይደለም በጣም ታዋቂ ሰዎች አሉ እና የኃይሉ ታላቅነት ከርሱ እንደሆነ ሊመሰክር ሲፈልግ የሞተቹ ላይ ሕያው መሆን እንደሚችል ሊያስተዋውቅ ሲፈልግ እኔና አገኘ
ምስክር አሁን ከኛ በላይ ስለ ምህረት ማውራት የሚችል አለ ወይ? ከኛ በላይ ስለ ህይወት መመስከር የሚችል አለ ወይ? መዓዛው የተቀየረለት ከኛ በላይ አለ ወይ? የሞት ሽታ ከላዩ የተወሰደለት ከኛ በላይ አለ ወይ? ኃጢያቱ የተወሰደለት ከኛ በላይ አለ? እመሰክራለሁ። ምን ሲባል የማልጠቅመውን የሚያከብር ኢየሱስ አግኝቶኛል። ጀግኖችን መርጦ አላዘመረም። ታዋቂዎችን መርጦ ከፈለጋችሁ ኑ ብሏቸዋል። ግን የሱ መንግስት የሚቀጥለው በታዋቂ ሰዎች ብርታት አይደለም። እንደሱ አይደለም። እነ ትልልቅ ሰዎች ስላመኑ ልክ ነው እየተባለንም የሚቀጥለው ተቋርጧል የተባሉ ወድቀዋል የተባሉ አይፈለጉም የተባሉ ይነካቸውና የሁሉ መድኃኒት መሆን ይጀምራሉ። የሞቱትን ህይወት የሚሰጡ መዓዛ በመካከላቸው መገለጥ ይጀምራል። ለኔም ሆኗል ቢል ሰው ካለ ጮክ ብሎ እስኪ አሜን ይበል። አሜን። አሜን። ምስክር እኔ እንዴት እንደምትረዱኝ አላቅም። ከዚህ በላይ ማስረዳ ምስክር መስክር አለኝ ስለ ኢየሱስ አመነኝ። ስለ መንግስቴ አንተ ነህ የምታወራው አለኝ። እንደውም አንተ ነህ ፕሬዘንት አድርግ ተባልኩኝ። በኃጢአተኞች መካከል በሞት ቀጠና በተሰለፉ መካከል አውራ ተባልኩኝ። ምን ላውራ? ጡንቻ? አይ ምርጫው ላይ ጡንቻ የለም። የተፈለኩት በጡንቻ መዳዳ አይደለም፣ የለሁበትም። ጽድቅ ነው? አይ ጽድቅ መዳዳ ውስጥም አልነበርኩም። ችሎታ ነው? አይ ችሎታም እና በሞት መካከል ነበርኩኝ። በሞት መንገድ የሚሄዱ ታላቅ ብርሃን ወጣላቸው ተብሎ እንደተጻፈ የበራልኝ የህይወት ብርሃን እርሱን አወራለሁ። እዘክረዋለሁ ስምህን እናገረዋለሁ ስራህን አልቆጥብም ድምፄን ከፍ አድርጌ ይሄ ነው እላለሁ። በስራው የበረታ ማዳኑ ወደር የለው ጌታዬ ጌታዬ ወደር የለው። አደርጋለሁ እንዳለ እንዲሁ እንደ ቃሉ ነው። አስገርሞኛል ታላቅነቱ እዘምራለሁ ለጌትነቱ። አስገርሞኛል አባትነቱ ባጋጃዲያላ ባህዲያላ ቬና ማጋዶራ ባጋጃዲያላ ባጋዳራ ባጋዳራ አጠገባቸው ያለው ሰው ቀድሜ እንግዲህ ይቅርታ ጠይቄያለሁ። አጠገባቸው ያለው ሰው ንኩትና አመነን እንደሱ ነገሩት። አመነን ያወሩልኛል አለ። እኔ ብቻ ነኝ ታሪካቸው አለ። እኔ ስለኔ ብቻ ነው የሚወራው፣ ሌላ የላቸው። የሌላቸውን መርጦ ገባ መሃላችን። የሌላቸውን መርጦ ኋላ የእግዚአብሔር መንግስት ከኃይሉ ታላቅነት ተርፎ ምንም ይዘመርኛ አይደላል አይደለም። በዚህ ባለንኛ መካከል በሰማይ እንኳን በበጉምና በዙፋኑ መካከል የሚዘመረው ዝማሬ አዲሱ ዜማ ታርዳልና ከዛስ ህዝብንም ከነገድ ከቋንቋ ዋጅተ ለአባት መንግስት ካህናት እንዲሆኑ አድርገሃልና ይገባል። ልብሰ ተክህኖ ለብሰን ብንቆም ቃሉን በፊታችሁ ቆመን ልናወራ እድል ብናገኝ በጣም ጣፋጭ አንደበት ኖሮን በዜማችን እንድናመልክ እድሎች ቢሰጡን እንደቻለ ልናወራ እንጂ በእኛ መካከል የሚገለጥ ምንም በጎነት የለም።
በክርስቶስ ኢየሱስ በመስቀል ላይ ከተሰራው የተሻለ ወሬ የለም አይደለም የተሻለ ሚጠጋጋ የለም እዚህ ቤት አሁንም ለዘላለምም የሚመጣም ሰው የሚሰማው ሲወጣም የሚወራው በክርስቶስ በኩል የተሰራው ይድንቅ ዜና መስክሩሽ አላች እሺ ቆይ ወደ ኃይል መጣ መንፈስ ቅዱስ አልከን እሺ አሁን መንፈስ ቅዱስ መጣ ኃይል ተገለጠ በኃይል ተጠመቅን ከዛስ ምንድነው ምን ነው ምስክር ተልኮ በምን ይሆን የሚገፈው በኃይል ተልኮን እንዴት ነው ይዘን የምንቀጥለው በኃይል ሌላሳ እየመሰከርን ምን ይሆን ምን መሰከር በጣም አዳዲስ ግኝቶቹን አረ እንደሷ ምስክር ሲጀመር ግኝት አይደለም መመስከር መኖርን ነው የሚጠይቀው ነበርክ ቦታው ላይ እውነት ነው ቴስት አርጋዋል እዚህ ውስጥ ካላችሁ የፍርድ ስርዓት ላይ እና ምስክሮች ይቀርቡ ሲባልና ለምስክሮች የሚጠየቅ ጥያቄ ካለ እኔ እንግዲህ አልገብቼ አላውቅም ግን ባጠናውት ባነበብኩትና በአንዳንድ ነገሮች ባየሁት መሰረት ዳኛው የሚጠይቀው አለ ነበርክ አዎ ይሄ ጉዳይ ሲፈጸም ይሄ ድርጊት ሲሆን አንተ ስንት ሰዓት ነበር ሰዓቱን አቆ ይሄው በዚህ ሰዓት ምን እየሰራ ነበር እንደዚህ እና ከሌና ነበርኩኝ መስካሪ የሚጠየቀው ችሎታ ምን ያህል ምንድነው ፕሮፌሽን አይደለም የሚባል ነበርክ ብሮ ስልጣን ምናምን አለ ነበርክ ቦታው ላይ ነበርኩኝ የሞቴን ዕዳ ከፍሎት ህይወት አድሎኛ እኔ አይቼዋለሁ መዝሙረኛው ዳዊት እንዳለ በምዕራፍ 38 ነው መዝሙረ ዳዊት ምዕራፍ 38 ቁጥር 10 ላይ ይመስለኛል እግዚአብሔር ቸር መሆኑን ቅመሱ እዩ የቀመሰ ሰው ነው ስለ እግዚአብሔር ቸርነት የሚያወራው አቤት ብታየው ሚለው አቤት ነክቶ ቢሆን አሁን እኔ ያገኘሁትን አሁን እኔ የሆነልኝ ምስክርነት ባይዘ ይሄ ነው ማሳመን አይደለም የሆነውን መናገር ነው ታስታውሱ ከነበረ ያ ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደ ጌታችን ኢየሱስ ነፃ ካወጣው አላ በሰንበት በመፈወሱ ያዘኑ ፈሪሳውያን መጥተው ቤተሰቡን ሲጠይቁ እሱን ጠይቋሉ የሆነውለት ለሱ ነው እሱን ነው ነካውና እሱ ሙሉ ሰው ነው አሁን ያውራ እና መጡና ፈሪሳውያን አንተ ነህ ምን ሆነ ነው እንደማላይ ነው ማቀው ስትወለድ ነበር አይነ ስውር ነበር አሁንስ ያያችሁኝ እያየው ነው ምንድነው የሆነልህ መጣ ከዛስ እያለኝ በቃ አንተ እግዚአብሔርን አመስግን ሰውየው ኃጢአተኛ ነው አሉት ኧረ ተው እኔ ኃጢአተኛ እንደሆነ አይደለም ማቀው እንደነካኝና ጨለማዬን ከኔ ላይ እንደገፈፈ አዘኑበት ይላል መጽሐፍ ቅዱስ ፈሪሳውያን አዝነው ያንተ ራሱ ምንድነው ኃጢአተኛ ነህ ግድ የለም ሲል እኔ ኃጢአተኛን እግዚአብሔር እንደሚሰማ አላነበብኩም አልሰማም እና እርሱ እግዚአብሔር ሰምቶታል በርግጥ እውርነቴን ከኔ ላይ አንስቶታል አውቀዋለሁ መሰክራለሁ አለ በጣም ብዙ ጫና ሊኖር ይችላል ግን በኃይል የመንፈስ ቅዱስ አብሮነት ለዚህ ነው የሚሆነው ቃሉን በግልጠት እንዲናገሩ አይደል የለው መጽሐፍ ቅዱስ ቃሉን በግልጠት እንዲናገሩ መንፈስ ቅዱስን በማደል እኮ ነው የሚለው አብሯቸው እንደውም እንደዛ ነው የሚለው መጽሐፍ ቅዱስ እኮ እናንተ አማኞች ምንም ስታወራ ያምርባችሁ ከኢየሱስ ውጪ ታናሽ ወንድማችሁ ሚላችሁ ነው እንደው በትህትና ስሙኝ በትህትና ነው የምነግራችሁ ከኢየሱስ ከተደረገልን በጎነት ውጪ ብናወራ ራሱ ሞገስ የለንም መመስከር አዳነን እኮ የተደረገለት ሰው ሲመሰክር ከተማ ነው ይዞ የሚወጣው ማነው ዮሐንስ ወንጌል መጽሐፍ ምዕራፍ 4 ያለችዋን ሴት ታስታውሷት ይሆን አይደል በተራራ ፀሐይ እንስራ ተሸክማው ውሃ ቀርታ የምትመለስ ጓደኛ የሌለው ውሃ ቀጂ አይቻላቅም የኛ ዘመን ሰው በቤቱ ድረስ ውሃ ስለሚመጣለት አያውቅም በፊት ግን ሰው ነው ውሃ ጋር መሄደው አይደል ግን ያ ከጓደኛ ውጭ አይኬድም ያ መንገድ ጓደኛ ያጣችሁ ውሃ ቀጂ ከህይወቷ ምዕራፍ ሲታይ ብዙ ሰው አባራ ልከኛ ባልሆነ ህይወት የተጠመደች ነው የምትመስለው አንድ ቀን ግን ቀደማት በሷ መንገድ አይደለም የመጣው በተለየ መንገድ ነውና መንገዱን በደንብ ጠንቅቃ መጣቅሷ ናት ግን ቀድሟት ደረሰና ወዳጅ ነውና አላት ውሃ ጠጪኝ ነካት አንተ አይሁዳዊ ሆነ እኔ ሳምራዊ ከመሆን ከኔ በዚህ ሰዓት እንዴት አይነት ውሃ ጥያቄ ነው የምትጠይቀው እንለያያለን እኮ አለችው ብታቂስ ቀድመሽ አንቺ ነበር የምትጠይቂው የታል መቅጃ አይደለም እኔ በሚቀዳ አይደለም የሚፈልቅ ነው እንደዛ ኮነ ያላት የሚቀዳ አይደለም ሰጠው በእኔ የሚያምን መጽሐፍ እንደሚል ከሆዱ ነው የሚፈልቀው በል እንግዲህ ሁሌ ወደዚህ እንዳልመጣ አፍልቀው አለችው
አፍሎ አይ እንደዚህ አይደለም የሚፈልቀው እናሳ ባልሽን ይዘሽ ነኝ አረ የለኝም እውነት አልሽ አሁን ካንቺ ጋር ያለው ሽማሽ ነው አይደለ ቀድሞ እንደዚህ ያለ ባል ነበርሽ አሁን አንተ ነብይ ነህ እንዴ አለች አይ እንደሱ ብቻ አይደለም ሌላም ነው አረ እሺ አባቶቻችን በዚህ ተራራ ይላሉ እናንተ በዛ ትላላችሁ የትኛው ነው ቀረ አላት ሁለቱም ቀረ ታዲያ በእውነትና በመንፈስ የሚያመልኩት ነው የሚፈልገው እርሱም አሁን ሆነ ይሄው ሄዶ ተራራው መመለኪያው መገናኛው ተራራ ሄዶ ሌላ ሰፈር ጠፍቷል መሰዊያ የሚቀርብበት ተገኘ ቆይ ያለችውና አስቀምጣን ስራዋን አይደል የሚለው መጽሐፍ ቅዱስ ወደ ከተማ ገባች ከዛስ አረኑ ዩት ምን ጉድ ነግሮ አዳነኝ ጉድ ተነግሮ ያዳነኮ ኢየሱስ ብቻ እኮ ነው እየነገረ መማችንን እየነገረ የሞት ልካችንን ግን ቀየረው ከተማ ሰፍ ብሎ መጣ መጽሐፍ እንደሚነግር ነቅሎ ወደ ኢየሱስ የመሰከረ ሰው አቅም ነው ይሄ የንግግር ጥበብ አይደለም የተነካ ሰው ወሬ ነው እንዴት መጣ ይሄ በመንፈስ ቅዱስ ኃይል በኩል ታዲያ ምን ይያልከን ነው አይ እኔ ይያልኳችሁም ያለው የጋራ አጀንዳ አለን የእግዚአብሔር መንግስት የሚያግባባን ስንነጋገር ማንተላለፈው ስለ እግዚአብሔር መንግስት ከሆነ ነው ሌላ ከሆነ እንለያያለን ታዲያ የእግዚአብሔር መንግስት የተሰጠንን ተልኮ እንዴት እናገልግለው በመንፈስ ቅዱስ እንዴት ባለ መልኩ በኃይል ነው በመንፈስ ቅዱስ በመናገኘው ኃይል እለት ኃይል እንድንሞላ ያስፈልገናል የእግዚአብሔር መንግስት ልናገለግል ስለተጠራን ከዛሳ ህብረት በማድረግ ነው ምስክርነት የሚወጣው ከዛ ውስጥ ስለሆነ የሚመሰክር ሰው ህብረት ካላረገ ሊሆን አይችልም ከዛማ ድንበር አልባ የሆነውን የወንጌል አገልግሎት ይቀጥላል እንዴት ያለ በኢየሩሳሌም ከዛስ በይሁዳ ከዛስ በሰማሪያ ከዛስ እስከ ምድር ዳርቻ ድረስ እላያቸው ላይ አንድ ታርጋ ተለጠፈ ድንበር የማይዘው የእግዚአብሔር መንግስት ጉዳይ ክልከላዎችን ሁሉ የሚያልፍ ኃይል ክልከላዎችን ሁሉ የሚያልፍ ምስክርነት የእግዚአብሔር ቤተሰቦች አንዳንድ ጥቃቅን ጉዳዮች ያለያዩን ከኃይል ምንጫችን እየተለያየን ስለሆነ ነው እንጂ ጉዳያችን የጋራ ነው በእግዚአብሔር መንግስት ጉዳይ ተገምደናል እንመለስ ልለው ፋይናሊ ወደ ኃይል ምንጫችን ወደ መንፈስ ቅዱስ ወደ ህብረት ምንጫችን ምስክር ወደ ምን ሆነበት ምንጫችን ወደ መንፈስ ቅዱስ ለአገልግሎት ጊዜ የሚፈልግ አይደለም መንፈስ ቅዱስ ለድካም ጊዜ ብቻ የሚፈልግ አይደለም የተልኳችን ባለቤት ነው ታውቃላችሁ ጌታችን ኢየሱስ ቤተክርስቲያንን አደራ ብሎ ሄደው መንፈስ ቅዱስ ነው እየሸላለማት ቤተክርስቲያንን በሱ መምጫ ቀን እንከን አልባ እንዳትሆን ያደረገ የሚያበጃጀው መንፈስ ቅዱስ ስለዚህ በሉ ለተልኮ እንዘጋጅ በመንፈስ ቅዱስ ኃይል ከመንፈስ ቅዱስ ጋር ባለ ህብረት እግዚአብሔር ጸጋውና ኃይሉን ያብዛልን ትችሉ እንደሆነ ቆመን